ሰላማችን ይዛ ዛሬም በአዲስ ቪዲዮ ተመልሻለሁ። እዚህ ጋር የምታዩት ፎቶ ህጻናቶች ናቸው። ፓስፖርት አውጥተዋል። ቀጣዩ እርምጃ እንግዲህ የሚሆነው ወደ አረብ ሀገር ነው ማለት ነው። በእኛ ለኢትዮጵያን ቀለል ያለ መንገድ ወደ አረብ ሀገር መምጣት ነው እና እዚህ ጋር ቪዲዮ የዚህ ሶሻል ሚዲያ ቪዲዮ ላይ ወይም ደግሞ ፎቶ ላይ ባየሁት ብቻ አይደለም ቪዲዮ የሰራሁት በርካታ ኢትዮጵያን ህጻናቶች ማለት ነው 16 የ14 የ17 ዓመት ልጆች የመጡ እዚህ አረብ ሀገር ብዙ መስዋዕት እየከፈሉ ይገኛሉ። እነሱም ናቸው ሜንታሊም ፊዚካሊም ችግር የሚደርስባቸው በሆስፒታሉ የሚገቡት ሜንታሊም ደግሞ የሚጎዱት ምናምን የሰው ስራውን ጫና መቋቋም አይችሉም፣ ሰዎችን መቋቋም አይችሉም እና ብዙ ችግር የሚደርስባቸው እንደዚህ ህጻናት እየሆኑ የሚመጡት ማለት ነው። ስለዚህ እኛ ኢትዮጵያን በተለይ አሁን ወላጆች ምናምን ቪዲዮ ላያዩ ይችላሉ፣ ወይም ደግሞ እንደዚህ ላይ ስራውንም ስራ ላይ ላይገነዘቡ ይችላሉ። ግን ላይክ የወጣችሁ እህትም ልትሆኑ ይችላላችሁ፣ ወይም የአክስት ያጎት ልጅ የወጣችሁ አላችሁ እና ላይክ እንደዚህ ቤተሰቦቻችሁ ህፃን ሆነው ሊመጡ የሚፈልጉ ካለ ላይክ ያለውን ነገር ብታስረዷቸው ጥሩ ነው ማለት ነው። ምክንያቱም አሁን ኢትዮጵያ ውስጥ ሊቸግር ይችላል፣ ላይክ መስራት ሊኖርባቸው ይችላል ምናምን። ግን አሁን ከዚህ ላይ የ14 ዓመት 15 ዓመት ልጅ መማር በሰዓቱ የእናት አባት ፍቅር ማግኘት ባለባቸው ሰዓት ትምህርት መማር ባለባቸው ሰዓት እንዲሁም ደግሞ የቤተሰብ ፍቅር ማግኘት ባለባቸው ሰዓት እዚህ ላይ መጥተው በሚሰሩበት ሰዓት አንደኛ የስራውን ጫና አይቋቋሙትም፣ ሁለተኛ ከሰዎች ጋር ብዙ እንትን አይኖራቸውም እና ፊዚካሊም ሊጎዱ ይችላሉ። በጤና እንዲሁም ሜንታሊ ጠባሳ ሊያደርባቸው ይችላል ማለት ነው። ስለዚህ አድርገው ቢመጡ 18 እና ከዛ በላይ ሆነው ቢመጡ ይመረጣል ማለት ነው። አሁን በ18 ዓመቴ ነበር የመጣሁት፣ ግን አሁን የሁለት ዓመቱን በተለይ የሆነ መጥፎውን ሳይድ እንደ ስራ ይከብደኝ የነበረውን ሳይድ ካልሆነ ምንም የማስታውሰው ነገር የለም ማለት ነው እና በ18 እንኳን መጥቼ እና ትንሽ ስለሚከብድ ከ18 ዓመት በታች ባትመጡ 18 19 20 ሰው የመረጠውን ህይወት ይኖራል ማለት። አሁን ትንሽ ገንዘብ ካላችሁ ወደዚህ ወደ አረብ ሀገር መምጣት ብዙ የሚከብድ አይደለም፣ ይመጣል ማለት ነው። ስለዚህ ነገም የምትደርሱበት ነው። ሌላ ደግሞ ፎቶግራፊ ኮሜንት ሴክሽን ላይ 80% የሚሆነው ኮሜንት ማለት ነው እና ምን ታካብዳላችሁ? እኔም በ14 ዓመት ነው የመጣው፣ እኔም በ15 ዓመት ነው የመጣው ነው የሚል። ስለዚህ ደካማ ጎናችሁን ሸርባት ታደርጉ አንዳንድ ሚዲያ የሚጠቀሙ ልጆች ሊያዩ ስለሚችሉ እኔስ እንደዚህ ባደርግ የሚል አይነት ሊያስቡ ስለሚችሉ ማለት ነው እና አሁን ከዚህ ላይ በ15 ዓመት መጣችሁ ልትሰሩ ትችላላችሁ። የማይጠበቅባችሁን አይነት የማትችሉትን መስዋዕት ከፍላችሁ ገንዘብ ልታገኙ ትችላላችሁ። ግን 18 20 እንደዚህ የራሳችሁን ህይወት መኖር ስትጀምሩ ወይም ደግሞ እንደዚህ መስራት ማድረግ ባለባችሁ ሰዓት ወይ ሜንታሊ ትጎዳላችሁ ወይ ደግሞ ፊዚካሊ ትጎዳላችሁ ማለት ነው። ለዛ እኮ ነው ማለት አሁን ሜንታሊም ትልቅ ሆና ሜንታሊም ሬዲ ሆና የምትቋቋም አይነት ሆና ፊዚካሊም እንትን ሆና የምትመጣ ሴት የነገን ታውቃለች ማለት ምን ማድረግ እንዳለባት፣ ገንዘቧን እንዴት ማስቀመጥ እንዳለባት፣ ማንን ማገዝ እንዳለባት ታውቃለች ማለት ነው። ግን በዚህ 15 14 ሆኖ የሚመጡ ልጆች ግን ማለት ብዙ ተሞክሮ የላቸውም ሀገር ላይ ምናምን እና አብዛኛውን ጊዜ 10 ዓመት ሰርቻለሁ ግን ገንዘብ የለኝም፣ ሀገር ያመኛል፣ ሀገር ልገባ ብል ገንዘብ የለኝም ማለት እዚህ ላይ ወይም ደግሞ እንደዚህ አይነት ፍቅረኛ ነበረኝ በየሚዲያው የምናየው ነው እና እንደዚህ አድርግ ብዬ ሰጥቼው እኔንም ገንዘቤንም ካለኝ ምናምን የሚባሉ በርካታ እንትኖች ይወጣሉ፣ ቪዲዮዎች ብዙ ነገሮች ይወጣሉ ማለት ነው። ግን እንደዚህ ማለት ህይወት ስትቀድሙም የሆነ ችግር አለ፣ ያስተዘገጁም ችግር አለ ማለት ነው። መስራት የምትችሉበት መጣችሁ ስሩ። ማደግ ቤተሰብ ጋር ማሳለፍ አለባችሁ ሰዓት ደግሞ እንደዚህ ህፃን ሆናችሁ ቤተሰብ ጋር ብታሳልፉ ይመከራል፣ ይመረጣል ማለት ነው። ሌላ ትኩሳት ደግሞ ቪዲዮ እዩትና አሁን እነዚህ ልጆች ከኢትዮጵያ ወደ ኤርፖርት እየገቡ ነው ማለት ነው። እንደዚህ አይነት አለባበስ ከየት የሚወርድ መመሪያ ነው? ተገቢ ነው ወይ ማለት ሰው የሚዘጋጀው ባይምሮ ነው እንጂ በልብስ ባለባበስ ነው ወይ?
ይህ መመሪያ እስከየት ነው የሚወርደው? ማለት አሁን እነዚህ ልጆች ከኤርፖርት እየሄዱ ነው። ገና ስንት ነገር አልፈው ነው ስራ የሚደርሱት። እዛ ሰዎቹ መተው አንስተዋቸው ምናምን ነው። ግን ከዚህ ገና ከዚህ ከኢትዮጵያ አንስተው የኔ አለባበስ ልብስ ለብሰው አንድ አይነት ዩኒፎርም ምናምን ተደርጎ ማለት እዚህ ጋር እንትን ተሸፋፈኑ እንደዚህ እጃችሁ ወይም እንደዚህ ደግሞ ሸለ ምናምን ልበሱ ነው እንጂ እንደዚህ አይዶ ነው። አሁን ከላይ ያለ ላይ የለበሱት ምንድን ነው ማለት የሆነ ተጫወታችሁባቸው እኮ አሁን ማለት አሁን እኮ ኤርፖርት ላይ ፈረንጆች አሉ። ማርያም ኤርፖርት ላይ ማለት ነው። ኤሩ ላይ ራሱ አየሩ ላይ ፈረንጆች አሉ፣ ትራንዚት ሌሎች አፍሪካኖች አሉ ምናምን እና እንደዚህ ሆነው ሲገቡ የሆነ ሾክድ ይሆናሉ አንዳንዴ አይዶ ነው ማለት ሌሎች ዜጎችም ስላሉ ማለት ነው። ለምን እንደዚህ እንትን አሁን ኤጀንሲዎች ነው ልጆቹ ምንም አያውቁም። ጀስት የተባሉትን ነው የሚያደርጉ። አውጡ የተባሉትን ያወጣሉ፣ የልብስ የተባሉትን ይከፍላሉ ምናምን። ግን ላይክ ወደ ኤርፖርት ሲሄዱ ኖርማል ልብስ ቢለብሱ ላይክ እነሱ ያሻቸውም ማለት ነው። ከዛም በኋላ ደግሞ ስራ ምናምን ሲገቡ መልበስ ያለባቸውን ልብስ በሻንጣ ቢይዙ እየተመረጠ ይሆናል ማለት ነው። እና አሁን ከዚህ ላይ አረቦችም እኮ እንደዚህ ሆነን ብንመጣ ባንመጣ እኛ ስራ ላይ ጎበዝ እንሆን እንጂ ብዙ እዛ ጋር ትኩረት አያደርጉም ማለት ነው። እና እንደዚህ እንትንም ባትሉ ማለት ወይ ደግሞ እንደዚህ ከሄዱ ልጆች ተሞክሮ ምናምን ብትቀበሉ ይሻላል እንጂ እንደዚህ ብላችሁ ኤርፖርት ላይ እንትን ባትሉ። እኔ ከ5 ወር ከ4 ወር በፊት አንከር ቤት ሄጄ ነበርና ስመለስ የሆኑ ቡድኖች ዩኒፎርም ነው እንዳለ ለብሰው እና አንድ አይነት አለባበስ ከዚህ ይሻላል። ግና ዩኒፎርም ነው እነሱ የለበሰው ማለት ነው ለብሰው ምናምን አይዶኖ እንትን ኤርፖርት ላይ ራሱ እዚህ ከገባን በኋላ ምናምን በጣም ነው የሚያቸው ሰዎች እና እኔ እንጃ እዛ ጋር እንደዚህ አይነት ልብስ ልበሱ ምናምን ምን አስከዳሽ ነገር የለም። ጀስት ራሳችሁን ሰውነታችሁን የሚሸፍን አይነት ሆኖ ኖርማል ልብስ ብትለብሱ ይመረጣል ማለት ነው። ሌላ ደግሞ የምታስተምሯቸው ትምህርት አሁን ቪዲዮ የለኝም እንጂ በጣም በርካታ ቪዲዮዎች ይለቀቃሉ እና የዕቃ አይነቶች ስማቸውን ምናምን አጸዳድ ምናምን የምታስተምሯቸው ጥሩ ነው። ያንም ጥሩ ነው ማስተማሩ ማለት ነው። አንዳንድ የማይችሉ ልጁ የገጠር ልጆች ስለሚኖሩ ግን ከዛ ይበልጥ ደግሞ ኃላፊነታቸውን እንዲወጡ ማለት ኃላፊነታቸው ምንድን ነው? ኃላፊነታችን ምንድን ነው? መብታችንስ ምንድን ነው? ራሳቸውንስ እንዴት ነው መጠበቅ ያለባቸው? እዛ ያንን ብታስተምሩ ለእነሱም ተጠቃሚ ይሆናሉ። እዛም ጋር ከሚሰሩት ጋር ኃላፊነታቸውን በአግባቡ ይወጣሉ ማለት ነው። ሰላማችሁ ይብዛ። አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁ ቪዲዮ ላይክ አድርጉ። በሌላ ቪዲዮ እመለሳለሁ። ሰላማችሁ ይብዛ።